ካልሽው በጣም እናመሰግናለን። ፈጣሪ ያክብርሽ። ነገር ነው ይሄ ሁሉም ሰው በሌላ በሷ ግንኙነት ሁላችንም ደስተኛ እንደዛ ተባብለን ዛሬ ደግሞ ይሄ ነገር ጭራሽ በጣም እናመሰግናለን። እንደዚህ ደስተኛ የሚያደርግሽ አልመሰለንም ነበር። ቀስ በቀስ ሁሉም ሰው የሚመጣው ነገር እየተቀበለ ይመጣልና እኔና የሩታን ነገር ከዚህ በኋላ እንግዲህ ምንም ያሳስበን ነገር የለም። ምንም እናመሰግናለን። በእውነት እናመሰግናለን። እናመሰግናለን እና ስንተቃቀፍ እንጂ ሁላችንም ፈጣሪ ያክብርሽ። እውነት በጠዋት ጠርተሽ ቀናችንን ያሳምርሽው። ሲን ሀሳብ ነው ላስገድድህም እንጂ ነው ልልህም አልችልም። አሁን ግን ከሷ ጋር መኖር ፈልጋለሁ የምትለው ላይፍ በሙሉ መኖር ትችላለህ። ያንን ማድረግ ስትፈልግ ግን የኔ ስም ማንሳትህን እንድታቆም ልልህ ነው የጠራሁት። ስለዚህ እኔና ፍቅርን በግንኙነታችን ደስተኛ ነሽ እና ደግሞ አልጎረበጠሽም፣ ፈቀድሽ፣ ፈቃደኛ ነሽ። አሁን እዚች ጋር የኔ ደስተኛነት የኔ ምናምን አይደለም ለአንተ ምንም ሊጠቅም አይችልም። ዋናው ነገር እኔና ፍቅር አንድ ላይ እንድንሆን ከልሽ በጣም እናመሰግናለን። ሁሉም ሰው በሌላ በሷ ግንኙነት ሁላችንም ደስተኛ ብለን ዛሬ ደግሞ ይሄ ነገር ጭራሽ እናመሰግናለን። እንደዚህ ደስታ የሚያደርግሽ አልመሰለንም ነበር። ከዚህ በኋላ እንግዲህ ምንም ያሳስበን ነገር የለም። ምንም እናመሰግናለን። በእውነት እናመሰግናለን። እናመሰግናለን እና ስንተቃቀፍ እንጂ ሁላችንም ፈጣሪ ያክብርሽ። እውነት በጠዋት ጠርተሽ ቀናችንን ያሳምርሽው። ትልቅ ሰው መሆኗን የተረዳሁት በጣም 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 አስተዋይ። በዚህ ልክ አስተዋይነትሽ ይሆናል ብዬ አስቤ አላውቅም ነበር። ነገር ካለ እውነተኛ እህት አገኘሁ። አሁን በቃ እናመሰግናለን። በዚሁ አጋጣሚ ሄርሜላ ነው ማለት ነው። እሺ አይ እኔ ሄርሜላ ባይዘዌ አያገባኝም፣ አላውቃትም፣ አታውቀኝም። በዚህ ጉዳይ የተዋወቀ ነው። ዋና ከበፊት ጀምሮ ከሩታዬ ጋር ነው የምንተዋወቀው። እሷ በዚህ ነገር በመስማማቷ ወደፊት ደግሞ ከደስታዬ ጎን ለመቆም ያብቃት። ሌላ ምንም አልፈልግም። ዋናው እሱ ነው። የጥንት የጠዋቷ ሩታዬ። ስለዚህ ይህንን ነገር ለእኛ ትልቅ ዜና ነው። በጣም መልካም ዜና። ቀንሽ እንደዚህ እኛ እንዳብራሽ ህይወትሽ ሙሉ ብርሃን በብርሃን ነው። አሜን በይኝ። የትንሽ ልጅ ጸሎት ምርቃት አይደርስም ብለሽ ነው። አሜን በይኝ። እሺ አመሰግናለሁ። እና ምንም ጨምርልህ ነገር የለም። ያው አሁን ከኔ የምትፈልገውን ነገር አይ ቲንክ ያገኘህ ይመስለኛል። ሶ እኔም ከአንተ የምፈልገው ነገር አለ። ከአንተ የምፈልገው ነገር ምንድን ነው? ፕሊዝ ላይክ እንደ ወንድ ልጅ ብትሆን ደስ ይለኛል። በየቦታው እየሄድክ ስሜን ባታነሳ። መጀመሪያ ደረጃ እንድታወሪ ብዬ ነው ዝም ያልኩት እንጂ እኔ የትም ቦታ ስላንቺ ያወራሁበት ቦታ የለም። ኢቨን ገኒ ነች ጠርታ ቤተሰብ የምትይው ገኒ ነው። ገኒን ጠርተሽ ጠርታኝ ሄጄ አግኝቻት ስለ አንቺም ስለ እኔ ማውርቻለሁ። ከዛ ውጭ ግን እኔ ስለማንም ማውርቻ አላውቅም። እኔ ሲቀጥል ደግሞ የኔም ባህሪ አይደለም። አሁን ግን ኦልሬዲ ተስማምተናል ብዬ አስባለሁ። ከዚህ በኋላ ስለ አንቺ የምናነሳበት ምንም አይነት ምክንያት ከዚህ በኋላ እናነሳም ካልክ ኦልሬዲ ከዚህ በፊት ስላነሳው ማመን አለብን። ገባ? እየነገርኩሽ ነው። ስለ አንቺ ያነሳሁት ከገነት ጋር ከዛ ውጭ ፕሊዝ ከማንም ጋር ይኸውልህ እሷ ከመምጣቷ በፊት ራሱ በየቦታው እየሄድክ የኔን ስም ማንሳት ተማውርቻ ላቅም ቅርታ እኔ እንደዚህ አይነት ባህሪ የለኝም። ወረኛም አይደለሁም። ሲቀጥል የሌለኝን ባህሪ ኬት እናመጣው አልችልም። እሱን ቶ አሁን ክርክሩ ይቀር። በቃ ዋናው ነገር እሱ አያከራክረንም። ግን ደግሞ የአንተ ነገር እንዳለ ሆኖ ሶኬ የአንተ ደስታ ምናምን ሊቀጥል ይችላል። የኔን ስም ግን በታሪክ ከዚህ በኋላ እንድታነሳ አልፈልግም። ህይወት የረበሸችኝ የሆነ ነገር እንዴ በየቦታው አይደል እንዴ የምታወራው? ምን እሱ እንድትክድ ነው? እነሱ ናቸው እንጂ እየተከተሉኝ ያሉት እንጂ ያልደረስኩባቸው ምናምን እያልክን ያለው ሰው በስነስርዓት ያዝ። መጀመሪያ ስነስርዓት ይኑር። አሁን እኔና ፍቅርን ስትፈቅጂ ደስ ብሎኛል፣ ህይወታችሁ ይጣፍጥላችሁ
ውለዱ ክበዱ እሱ ያንተ ፍላጎትና ያንተ ምኞት ነው እሱ ያንተ ፍላጎትና ያንተ ምኞት ነው እኔ ይሄንን ማድርገው የኔን